ከዚህ ቤት ወጣው ቡታጅራ ደረሱ። ቡታጅራን አለፍ ሆሳና የሚባል ከተማ ገባው። ከሆሳና ነው የመጣው። አንድ ማዞሪያ እንደዚህ ተብሎ የሚጠራ ስፍራ ማዞሪያ ከዛ ነው የመጣው። መቀሌ የሚባል ከተማ ገባው። መቀሌን አየሁ፣ አዲግራትን አየሁ። ምን ክልል ነው ያ ክልል የሚባለው? ትግሬ ነኝ። ስሜ ትግሬ ነው። ትግሬ የመጣልሽና አንድ ስም ወረቀትና ስክሪፕቶ ላይ ጻፊ። የተወለድኩበት ጋዘር ነው የተወለድከው። ጋዘር ሶስት ጊዜ መጥቼ ይኸው ዛሬ ይኸው አገኘሁ። 668 ኪሎ ሜትር ተጉዤ ነው መጣሁ እስከዚህ ድረስ። የአእምሮ ላይ ትልቁ ጥያቄ አብዲ ነው። አዎ ጥቂት ጠብቀኝ፣ የት እንዳለ እነግርሃለሁ። ራብ ፋልሜታ ፊልሜታ ፋልማታ ማን ነው? ልጄ ነው። ፕሮፌሰር ልቅ አገልጋይ እንደው ልጸልይ። አሜን አሜን። ፈልጋለሁ እግዚአብሔር ሰው እኔን አሁን ሊገሉኝ ነው የሚፈልጉት፣ ግን እኔ እዛ እርሻ አለኝ። እኔ እናንተ ቁጭ ብለን አውርተን እናውቃለን። ከፕሮግራም በፊት ስላንተ ታሪክ የነገርከኝ ነገር አለ? አልነገርኩም። ከሷ በፊት ያለቀ ጉዳይ ነበረ፣ ፈረሰ እሱ። ከዛ አንተ ቤተልሔምን አገባሃት። ቤተልሔም እናንተ የተገናኛችሁት ማርያም የሚባል ሰፈር ታውቃለህ? የት ነው የተገናኛችሁት? ማርያም። አዎ እዛ ነው የተገናኛችሁት አንተና እሷ። አንተ ክርስቲያን ነህ፣ አባቱ ኦርቶዶክስ ነው። መሐመድ ማን ነው? መሐመድ እኔ ነኝ። መሐመድ አንተ ነህ። ሁለተኛ በእኔ ትንቢታዊ ዲክሽነሪ ጌታ ኢየሱስ ክርስቶስ አጠገብህ ቆሞ አየሁት ማለት ክርስቶስ ነው። ስር ከፊት የሆነ ነገር ገባ። የአባትህ ስም ማን ነው? ገብረ ክርስቶስ። ከኤስ ከዜድ ደስ ያለህን ፊደል ጥራ። ቢን ጠራ። ቦሩ አያትህ ነው። ዲ ደበላ አባትህ ነው። ቦሩሳ መንፈሱ መስዋዕት አድርጎ ወንድምሽን በላው። አንዲት እህትን ደግሞ ሽባ አድርጎ አስቀምጧታል። ስፔሻሊ አእምሯን የሚያማትና ሽባ የሆነች እግዚአብሔር ትውልዱን የሚጠቅም ትውልዱን የሚያሻገር ነገር እሱ ውስጥ አስቀምጫለሁ አለኝ። አንድ አብዲ አብዱ ተብሎ የሚጠራ ሰው አየሁ። ቦታ የሸጠው ሰው ይሆን ችግር እንዳለበት ስላወቀን ይሸጣል፣ ግን ግር የለውም። ጌታ ኢየሱስ ያለበት ቤት ስለሆነ የመጣው ያስተካክለዋል። አሁን አሜን። ሲከተለኝ ከኋላ ሄሩታ ምን ሆነሽ? ላንተ ባለቤት ነች። ከዚህ በፊት እኔ እናንተ ቁጭ ብለን አውርተን እናውቃለን? ከፕሮግራም በፊት ስላንተ ታሪክ የነገርከኝ ነገር አለ? አልነገርኩም። ስላንተ ላቅ የምችልበት መንገድ አለ? የለም። እርግጠኛ ነህ? እንደሱ እርግጠኛ አትሁን። እንደሱ እርግጠኛ አትሁን። ቢኮዝ ስላንተ ሁሉንም አውቃለሁ። እግዚአብሔር አይኖችን ከፍቷቸዋል። ከዚህ ቤት ወጣው ቡታጅራ ደረስኩ። ቡታጅራን አለፍኩ። ሆሳና የሚባል ከተማ ገባው። ከሆሳና ነው የመጣው። ፕሮፌሰር ዳዲ ፕሮፌሰር ራባሳ ሊብራዲያና ኮሳንቴ አሜን 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 አሜን። ሆሳና ከተማ እንደገባው እኔ ሆሳና ከተማን አላውቅም። ሆሳና ከተማ እንደገባው አንድ ማዞሪያ እንደዚህ ተብሎ የሚጠራ ስፍራ ማዞሪያ ከዛ ነው የመጣው። ፕሮፌሰር ራባሳ ሊብራዲያና ኮሳቴ I receive it ፕሮፌሰር ከዛ ሰፈር ነው የመጣው። ማዞሪያ ነው ስሙ። ኮንዶሚኒየም ማዞሪያ ሆሳና። ከዛ ነው የመጣው። አየው ሁለት ክላስ ያለው ቤት አየው። ሁለት ክፍል ያለው ቤት አየው። ትክክል። የኔ ቤት ስንት ክፍል ያለው? ሁለት ክፍል። እዛ ቤት አንተን አየው። ባለቤትህን አየው። ለተንቢ ፕሮፌሰር እዛ ቤት ስገባ አንድ ይሄ ዱካን የሚባለው የወንበር ያለፈው ወር 1500 ብር የገዛኸው አንተ ስንት ነው የገዛኸው? 1500 ያለፈው ወር። ፕሮፌሰር ራባሳ ሊብራዲያና ኮሳንቴ የወንበር መቀመጫ አይደለ? አንድ ሰው ቸግሮታል ተብለ 1500 ገዛኸው። 1500 ነይ ለአንድ ደቂቃ ብቻ አይንሽ እንዲከፈት ጸልያለሁ። አይንሽ ተከፈተ በኢየሱስ ስም። አሜን። ለስንት ደቂቃ ነው ያልኩሽ? አንድ ደቂቃ። ለአንድ ደቂቃ ብቻ ወደ አንቺ አእምሮ የመጣለሽን የሴት ስም እሱ ላይ ጻፊ። አንድ ስም ብቻ፣ የራስሽን ስም እንዳጽፊ፣ የመጣለሽን አንድ ስም ወረቀትና ስክሪፕቶ ላይ ጻፊ። ጻፈች? ምንሽ ነች አሁን የጻፈች? ኢቴ ናት። ችግር የለውም ያዥው። ምንሽ ነች ላንቺ? ኢቴ ናት። እህቴ ነች። ጂንካ ከሚባል አገር ጋር ወይም አሪ ከሚባል ቦታ ጋር ግንኙነት ያለው ሰው አለ እዚህ? ተነሱ እና የጻፍሽው ስም ምንድነው የሚለው? አሁን አበበች ከሚል ስም ጋር ግንኙነት ያለው ሰው አለ ከጂንካ የመጣ? ና ወደዚህ ዙር። ከየት ነው የመጣው? ከጂንካ። አበበች ያጎተ ሚስት ነች። ምን ነው የምትፈልገው አንተ? እኔ በጣም እንዳንተ ማገልገል። ጋዘር የሚባል ቦታ ታውቃለህ? የተወለድኩበት ጋዘር ነው የተወለድከው? ጋዘር ፕሮፌሰር ዳኒ ፕሮፌሰር ጋዘር ነው የተወለድከው? ሶስት ጊዜ መጥቼ ይኸው ዛሬ ይኸው አገኘሁ። ዛሬ አገኘኝ።
668 ኪሎ ሜትር ተጉዤ ነው የመጣው እስከዚህ ድረስ። ጋዘር እንደተወለድክ አልነገርከኝም። አልነገርኩም። ከዚህ በኋላ አይኖች እንዲከፈቱ ጸልይ። አሜን። ስማኝ፣ ይዛችሁት ነው በትልቁ ትልቅ ሳሙኤል 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 የሚል ድምጽ ሰማለሁ። ሳሙኤል የአክስቴ ልጅ የት ነው ያለው? እዛው ጋዘር ነው ያለው። ጋዘር ነው ያለው። እግዚአብሔር በዛ ቤተሰብ ውስጥ አንተንና ሳሙኤልን በኃይል ቀብቷል። አሜን። በኃይል ቀብቷል። አሜን አሜን። ታገለግላላችሁ። በራችሁ ተከፍቷል። አሜን። ቻው። አሜን። ከዚህ በኋላ ያንቺን በሮች ሁሉ አስከፈትኩ። አሜን። ምን ያለው መሰለሽ? አንድ ሰው አብሮሽ አየው፣ ሲሄድ ደግሞ አየው እና ከዚህ ሰዓት ጀምሮ ቤተሰብ ውስጥ ሰዎች በሪሌሽንሺፕ እንዳይሳካላቸው የሚሰራውን መንፈስ እግዚአብሔር ሰብሮታል። አሜን። ከዚህ በኋላ ቤትሽን አስመልጫለሁ። አሜን። ጌታ ጣልቃ ገባ። አሜን። ተባረኪ። አንድ ጥያቄ ልጠይቅ። ቀላል ጥያቄ። ከሁለት ቀን በፊት ምን ህልም አየህ? ሰዎች ከኔ ሞባይል ሊወስዱ ስል ሁለት ሰዎችን መተው በህልምህ? ባለቤትህ ህልሙ ላይ ነበረች? አልነበረችም። ሁለት ሰዎች ምን ሊሰርቁ? ሞባይል። ከዛ አንተ ጋር ለማታ እየጸለሁ ነበር። በህልም ምን አየህ? ሁለት ሰዎች ሞባይል ሲሰርቁ ስል ሁለቱንም ሰዎች መተው። ትዳር ሰላም ነው? ሰላም ሰላም። because ትንሽ እሷ ጌታ ስላልተቀበለች ያው ደረበ። ወይኔ ሰምታችሁታል? ከሷ በፊት ሌላ ሴት ነበረች። ከሷ በፊት ለኔ ነበረች። ከአሁን ካለች የአሁኗ ቤተልሔም ነው ስሟ? ቤተልሔም ነች። ፕሮፌሰር ከሷ በፊት ያለቀ ጉዳይ ነበረ፣ ፈረሰ እሱ። ከዛ አንተ ቤተልሔምን አገባሃት። ቤተልሔምና አንተ የተገናኛችሁት ማርያም የሚባል ሰፈር ታውቃለህ? ማርያም ሰፈር ነው የተገናኛችሁት። የት ነው የተገናኛችሁት? ማርያም ሰፈር። ማርያም ሰፈር። የት ነው የተገናኛችሁት? ማርያም ሰፈር ስቴዲየም አካባቢ። አዎ፣ እዛ ነው የተገናኛችሁት አንተና እሷ። ማርያም ሰፈር የሚባለው እዛ ነው። ያ በፊት ጓደኛ ነበረች፣ አረብ ስለሄደች እሷን አቆም። ማርያም ሰፈር እሷ ነጠላ ምናምን አድርጋ ነበር። ማርያም ሰፈር ተከተልክ። አላወራም፣ ተከተልክ። ቤቷን አየህ። ከዛ ቤት አስገባ። ራቦሳ ሊብራዲያና ኮሳንታ መጀመሪያ አካባቢ አባቷና የአባቷ ቤተሰቦች አልፈለጉም አንተን። ልክ ነኝ? ስፔሻሊ አባቷ አስቸገረ። ጴንጤ ስለሆንኩኝ በጣም ብዙ እንትን ነበረብኝ። ማን አባቷ? ነው የተጋባነው። እኔ ጴንጤ ስለሆንኩት አልፈለጉም። አባቷ አቶ አበራ። አባቷ ማን ነው ስሙ? ማን ነው ስሙ? አበራ ፌቦ። የአባቷ እሱ አስቸገረ። ሁሉም ወንድሟም የወንድሟ ሚስቱም አስቸገሩ። አሁን አብራችሁ ይኖራችሁ ነው። ቤተልሔም አበራ ወደ ጌታ እንድትመጣ ጸልያለሁ። አሜን አሜን አሜን። ወደ ጌታ እንድትመጣ ጸልያለሁ። የአምላኬ እጅ ጣልቃ ገባላት። የአምላኬ እጅ ጣልቃ ገባላት። አንድ ታምራት ተብሎ የሚጠራ ሰው አየው። ያጎቴ ልጅ። የት ነው ያለው? እዛው ሳና። ሜሪ ታውቃታለህ? የባለቤቴ እህት ናት። የባለቤቴ እህት ናት። ሜሪ የት ነው ያለችው? ከኔ ጋር ነው ታስተምራለች። አብራችሁ? ስንት ያክፍለች? 6 ነው። አንተ ነው የምታስተምራት? አሁን ከቤተልሔም ጋር ምን ያክል ጊዜ ሆናችሁ? እኔ ወደ 8 ዓመት በትዳር። በ8 ዓመት ውስጥ ሚስትህን ወደ ጌታ ማምጣት ከበደ? ታግያለሁ። ያ ከእግዚአብሔር ያው በጌታ ሁሉ አልዋሽም። ወደ ጌታ ተመልሰ ነበር። ወንድሟ እንትን አለ፣ እኔና እሷን አጣላ። ወደ ጌታ እንድትመጣ ጸልያለሁ። አሜን። የአምላኬ እጅ ጣልቃ ገባ። አሜን። በኢየሱስ ስም አሜን። ቆይ ሀዲኛ የሚችል ሰው አለ? ወረቀትና እስክሪብቶ ውስጥ ምንድን ነው ይሄ? በሆድ አንብብ። ምን ማለት ነው? እዚህ ጋር ጻፈ። ትርጉም አለው? ምን ማለት ነው ትርጉሙ? መልካም ያገኘ ማለት። ኦኬ። እኔ አሁን ይሆና መንፈሳዊ ዓለም ላይ ባየሁት ስም ትንሽ ኮንፊውዝድ ሆኜ ነው። መልካሙ የሚባል ሰው ታውቃለህ? ያጎቴ ልጅ። ማን ነው ስሙ? ያጎቴ ልጅ መልካሙ። ኤርሲዶሳ? ኤርሲዶ እኛ ዘር ነው ያለው። ምን ነው ኤርሲዶ? ያው አሁን ወደ ባዶቆ የሚባል አሁን ዘር አለ፣ በሱ ቤተሰብ ነው። ቤተሰብ ናችሁ? ኤርሲዶ በሀዲያ ምን ማለት ነው?
መልካም መልካሙ ሰምንህ ነው። መልካሙ ያጎት ልጅ ዘራችሁ ተባርኳል። አሜን። ፍሬያማ ሆኑ በኢየሱስ ስም። አሜን። ሲከተለኝ ከኋላዬ ይድዝ ልጅ አለ አለ ይሄ ነው። እኔ የምልህ አንድ ያገልጠቀ እግዚአብሔር አይኖችን ከፈተ። አሜን በኢየሱስ እኔ የምልህ ሃሌሉያ። ትንሽ ቆይቶ ማታ ላይ በተነብይልህ አይሻልም? ማታ ላይ በተነብይልህ አይሻልም? ትንሽ ቆይቶ አሜን። አማርኛ ትችላለህ? ተንቢ አማርኛ ትችላለህ? ይችላለሁ፣ እሰማለሁ። ትንሽ ቆይቶ ማታ ላይ ተንብይልህ ወይስ አሁን? ይተም አሁን ምንድነው ነው ያልኩት? ማታ ላይ ወይስ አሁን? የአባትህ ስም ማን ነው? የአባትህ ስም ፕሮፌሰር አስነሱት። የአባትህ ስም ማን ነው? ማታ ነው የአባቱ ስም። ሜጀር ዞሪጅና ፕሮፌሰር ተለቀቀ። I receive it. የአባትህ ስም ማን ነው? ማታ ይሻልህም። አንድ ያገል ለቃንተ ቤተሰቦች የት ነው ያሉት? ቁጫ። የት ነው እሱ? ቁጫ ጋሞ ዞን። ሃይማኖት ምንድን ነው? ኦርቶዶክስ ነው። አባትህ ኦርቶዶክስ ነው። እኔ ክርስቲያን ነኝ። በረም ስማኝ፣ አንተ ክርስቲያን ነህ፣ አባትህ ኦርቶዶክስ ነው። ለምንድን ነው መሐመድ የሚል ስም ያወጣው? አላውቅም። መሐመድ ማን ነው? መሐመድ ማን ነው? አንተ ነህ መሐመድ እኔ ነኝ። መሐመድ አንተ ነህ። ኢየሱስ ክርስቶስ። ለምንድን ነው መሐመድ ብሎ ስም ያወጣልህ? አላውቅም። ጂሰስ ኦርቶዶክስ ነው አይደለ? ከኋላ ጠየቁኝ። ሲጠይቅ ሙስሊም ሀብታም ነበረ ድሮ፣ በዛ ምክንያት ነው የሰየመነው አሉ። አባት ያው እንደዛ ነው የሰየሙት አሉ። ሌላ መሐመድ የሚባል ሙስሊም ሀብታም ነበር፣ በሱ ስም ሰየሙ። በዛ ነው የሰየሙት። እኔ ከኋላ ሲጠይቅ እኔ አላውቅም ትርጉሙ። እያየሁት አባቱ ሙስሊም አይደለም። ለምንድን ነው መሐመድ ያለው? እንደዛ እንደ መሐመድ ሙስሊሙ ሀብታም እንድትሆንላቸው ነው መሐመድ ያለው። እንደዛ ነው ያሉት። ትልቁ ችግር ደግሞ አንተ ሀብታም አለመሆንህ እኮ ነው። ቢኮዝ አካውንትን አየሁት 347 ብር ብቻ ያለበት አካውንት ያለው በኢየሱስ ከዚህ በኋላ ያንተ ፋይናንስ ተቀይሯል። ተቀየረ በሉ። ተቀየረ። ሃሌሉያ። ተቀየረ በሉ። ተቀየረ። ሲከተለኝ ከኋላዬ ምንድን ነው የምትሰራው? ና ስማኝ፣ አንድ ጥያቄ ልጠይቅህ። እንካ ከዚህ ውስጥ ማለት ነው አንድ ሊሸጥ ያለ መሬት አውጣ። ቤት ማለት ነው ቤት። አዎ ይሄ ምን ይላል መሰላችሁ? ሲሳይ የደለላ ስራ ይላል ይሄ። ከዛ ውጭ ሌላ ነገር አለው? ናሽና አውጣ። ታወቃላችሁ? አንድ ላይ ያያችኋለሁ ሁለታችሁን። ወንድም አንተን አየው። አንተና አንድ ጓደኛ ቀርጻችሁ የያዛችሁት ቤት የሚሸጥ ቤት አየው። ጥሩ ኮሚሽን እናገኝበታለን ብላችሁ ቀርጻችሁ የያዛችሁት ቤት አየው። ይሄ ቤት አንተና አንድ ሙስሊም የሆነ ጓደኛህን አየሁት። ወረቀትና ስክሪፕት ያዘ ሰው አለ? ከኤስ ከዜድ ደስ ያለህን ፊደል ጥራ። ከኤስ ከዜድ ከፈለክ ኤ ቢ ሲ ዲ ደስ ያለህን ዲ መቀየር ይቻላል። ከሆነ ቢ ችግር የለም ትችላለህ። ቢን ጠራ። ቦሩ አያትህ ነው። ዲ ደበላ አባትህ ነው። ሜጃ ራሱ ነው የጠራው። የእናንተ ፋይናንስ ተቀየረ በሉ። ተቀየረ። ዲ ደበላ ማን ነው? አባቴ ነው። ቦሩሳ አባቴ ነው። የጻፍኩልህ ቁጥር ስንት ነው? ከአካውንት ላይ ያለው 2947 ያንተ አካውንት ላይ ያለው ብር ስንት ነው? ያንተ 2947 ብር። እኔ ስንት ነው የጻፍኩት? እሱ ጋር 2940። አሳያቸው። አዙር አሳያቸው። ይታያቸዋል። 2947 2947 የእናንተ ፋይናንስ ተለቋል። አሜን።
ውሰድ። አሜን። አንተን አይቻለሁ። የአንተ ፋይናንስ አሜን። ቅድም ብጸልይልህ 20 ሚሊዮን ብር ሲለቀቅ ነበር ያየሁት። 20 ሚሊዮን ብር የሚሸጥ ቤት ነበር ያየሁት ቅድም። 20 ሚሊዮን ብር አለ ማለት አለ። ስንት ብር? ሚሊዮን በፊት 16 ነበር፣ አሁን ጨምሮ አንድ መሐመድ ተብሎ የሚጠራ ሰው ያለው አሉ። ደላሎቹ ብዙዎች ነን፣ ማመር ነን አሉ። መሐመድ ከዚህ በኋላ ያንተ ነገር አይበላም፣ ያንተ ነገር አይያዝም። ያንተን ነገር አስተፍቻለሁ በኢየሱስ ስም አሜን። ሲከተለኝ ከኋላ ከየት ነው የመጣው አንተ? ከየት ነው የመጣው? ሳጃይት ነው። ከማን ጋር የመጣው? ኑ እሺ ኑ። ምንድን ነው ያስከው? ሂድ። ከየት ነው የመጣችሁት? ሳጃ። ከዚህ ምን ያክል ይርቃል? ከዚህ 7 ሰዓት መንገድ። ሀብተ ጊዮርጊስ የሚባል ደግሞ ሰው ያለው እናት አለች? አዎ አለች። አግብታል? አዎ። ባለቤት ስሟ ማን ነው? ተረፈች። የእናት ስም ማን ነው? ፀሐይነሽ። የባለቤት የእናቷ ስም ማን ነው? አምሳለች። አይናለም ማነች? እስኪ ባለቤት ጋር ደውላት። አይናለም ማነች በላት። አንተን አየው። አንተን ሳይ ከዚህ ቤት ወጣው። መቀሌ የሚባል ከተማ ገባው። መቀሌን አየው። አዲግራትን አየው። ምን ክልል ነው ያ ክልል የሚባለው? ትግራይ ክልል የሚባለው ትግራይ ክልል። ትግሬ ነኝ። ስሜ ትግሬ ነው። ሜጃ ትግሬ። ሁለት ስም ነኝ። ትግሬ ነኝ። ወርቂ ነኝ። ስም ማን ነው? ትግሬ ነው ስም። አዎ። ራባሳሊ ግራዲያና ኮሳ አይወስቤት መንፈስ ቅዱስ አንተን አሳየኝ እና ጌታ እንደዚህ በሏል፣ ታገለግለኛለህ በለው። አሜን። ሳጃ ምድር ላይ ታገለግለዋል። አሜን። ሳጃ ምድር ላይ ታገለግለዋል። አሜን። አንዲት ፀሐይ የምትባል ሴት አየው። የተደገመበት ድግምት በሙሉ አሁን በኢየሱስ ስም ኃይል ተፈቷል። አሜን። የትኛውም ባንተ ላይ የታወጀን እስራት ሁሉ በጥሻለሁ። አሜን። ተበጠሰ። አንተ ያገለገ እሺ። እግዚአብሔር ጌታ ኢየሱስን በህልምህ አይተው ታውቃለህ? አላስታውስኩም። እግዚአብሔር ሰው አታስታውስም? ለምንድን ነው ይሄን የጠየኩህ? ጌታ ኢየሱስ ክርስቶስ አጠገብህ ቆሞ አየሁት። ሃሌሉያ። አሜን። ጌታ ኢየሱስ ክርስቶስ አጠገብህ ቆሞ አየሁት። አሜን። በእኔ ትንቢታዊ ዲክሽነሪ አንደኛ ጌታ ካንተ ጋር አለ። አሜን። አንደኛ ጌታ ካንተ ጋር አለ። አሜን። ሁለተኛ በእኔ ትንቢታዊ ዲክሽነሪ ጌታ ኢየሱስ ክርስቶስ አጠገብህ ቆሞ አየሁት ማለት ክርስቶስ ሆኖ ስር ከፊት የሆነ ነገር ገባ። የአባትህ ስም ማን ነው? ገብረ ክርስቶስ። ሜጃ ጨለማ ከዘራችሁ ላይ ተባሯል። ሃሌሉያ። አባቴ እሺ፣ ተመልሶ መጥቷል። እሺ፣ አይናለም የእናቱ ዘመድ ነች። የእናትህ በእኔና ሳይሆን በሚስቴ እናት ዘመድ። ምንድነው ዝምድናቸው? ዝምድናቸው በአባታቸው ነው አሉ። በአባታቸው ነው፣ በእናት አይደለም አለ። ቦርሳ ይዘሃል ስትመጣ እዚህ? ቦርሳ አለኝ። ቦርሳ ይዘሃል? ና ላብራዲያና ኮስታቴ። አሜን። ቦርሳህን ከፍቼዋለሁ። አልተከፈተም። ክፈተው። የእሷ ማስታወሻ ነው። ይሄ አንተ ነው? የራሷ ናት። የማን? የአባቷ። ይሄ የባለቤት አባት። ይሄስ? የእሷ ማታወቃ። የማን? ተረፈች። የራሷ የባለቤት። የእናቷ ስም ማን ነው? የእሷ እናት አምሳለች። የአምሳለች አባቷ ስሙ ማን ነው? ኃይለ ጊዮርጊስ። እኔ ጠሯት አይናለም የእናት የባለቤቱ እናት እህት ነች። ከና አባቷ አይናለም ማን ያልኩት? ሀብተ ጊዮርጊስ ኃይለ ጊዮርጊስ እንደዚህ ነው ስሟ። ከቦርሳው ውስጥ ነው ወረቀቱ የወጣው። ፕሮፌሳይ ፓፓ ራባሳሊ ብራዲያና ኮሳተ የስ ፓፓ ቦርሳህን ከፍተህ አላሳየኸኝም? አዎ አላሳየውም። ገብተህ ነው ያወጣኸው? አዎ። ያው ያ ማለት የባለቤትህ አክስት ነች አይናለም። እሺ። ሳጃ ከተማ ላይ በኃይል እንድትባረኩ
በኃይል እንድትበዙ በኃይል እናንተ ፋይናንስ እንዲለቀቅ ጸልያለሁ። አሜን ነገራችሁ ሁሉ ተለቋል። አሜን በኢየሱስ ስም እየጸለይኩ አሜን። ተባረኩ። ሲከተለኝ ከኋላ አንድ የሚገርም ራእይ እያየው ነው። የማየው ራእይ ምንድነው? ከአርባ ምንጭ ድረስ እና ብዬህን የመጣኸው የት ጋር ነህ? አርባ ምንጭ አካባቢ ነው ያንተ ቤት። በህልም አየኸኝ መጣ። የት ጋር ነው ያለኸው? ከአርባ ምንጭ ሐሙስ ማታ በህልም ተናግረህና ብለህ ነው የመጣሁት ያለን። ምን አየህ በህልምህ? በህልም ባለቤት ጋር ቁጭ ብለህ ፈንደሻ የበላክ ነበረ። እኔም ፊት ለፊት አስቀምጠክ ና አልከኝ። የፋይናንስ ቀንበር ነው አንተን አገልግሎትን ያስክ ብለህ ማሰሮ ጋር ታስሮ ያለ ብር እንድትሰርግተ ቤት ስታራግፍ ነበር። ከየት ነው የመጣኸው? እኔ አርባ ምንጭ ነኝ። ከዛ እዛው ህልም ላይ ምን አየህ? ፈንደሻ እየበላን አየህ። ከዛ በኋላስ ምን አየህ? ከዛ እኔም ፊት ለፊት ፋይናንሻል ነገር ተይዟል አልኩ። ፋይናንስ ተይዞብኛል አልከኝ። ከዛ በኋላ እኔም ፊት ለፊት አሳልፌ ያስቀመጥከው። ከዛ በኋላ በማሰሮ ታስሮ ያለ ብር ማለት ነው። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ኃይል ጸልያለሁ። አሜን። ያንተ ፋይናንሻል ታሪክ ተቀይሯል፣ 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 ተቀይሯል። አሜን አሜን። አገልግሎት ከዚህ ሰዓት ጀምሮ ተለቋል። አሜን በኢየሱስ። ምን ያለው መሰለህ? አሜን። ሴቻ የሚባል ሰፈር አየሁ። ከዛ ነው። ከየት ነው የመጣኸው? ከሸቻ አርባ ምንጭ ሸቻ ማለት ነው። ከዛ ነው የመጣኸው። አንድ ቤተክርስቲያን አየሁ። አዎ። የት ነው ያለው ይሄ ወንድ ልጅሽ? ምክንያቱም መንፈስ ቅዱስ ጸልይለት ስለሚለኝ ነው። ለጤንነቱ ጸልይለት ይለኛል። ከዚህ ሰዓት ጀምሮ ምንድን ነው የሆነው? ወደዚህ ሊመጣ ሲልም እየታመመ ነበር። ይሄኛው ልጅ ማለት ነው። አዎ። ማታ ደግሞ ብሶበት ሽሮፕ ገዝቼለታለሁ። በጣም ትኩሳት ከፍተኛ እያመመ ነው ብሎኛል አባቱ ማለት ነው። ልጅሽ ታሞ ጥለሽ ነው የመጣሽው? አዎ። ያ ትልቁም ታሞ ነው ያለው። እንደው አዳሪ ትምህርት ቤት ዛሬ ጠዋት ሄዶ ነው ያመጣ እሱንም ማለት ነው። መንፈስ ቅዱስ ልጅሽን እያሳየኝ ኃይለኛ በሽታ ልጅሽን መጥቶት ነው ያየሁት። ልጇ እንደሚፈውሰው ጌታ ምን ያህሎቻችሁ ታምናላችሁ? ኢየሱስ ጌታ ነው። አሜን አሜን። ራባሳሊ ፕራሃዲያና ኮስታተ ኢየሱስ ልጅሽ ነፃ ወጥቷል። አሜን። ከልጆችሽ ህይወት ላይ ጨለማን አባርያለሁ በኢየሱስ ስም አሜን። ሲከተለኝ ከኋላ የማይሽ ሴት የእናትሽ ስም አመለ ወርቅ ነው። አመለ ወርቅ ምንሽ ነች? እናቴ። ሃይማኖትሽ ምንድን ነው? ኦርቶዶክስ ነበርኩኝ። አሁን ጌታን ተቀብያለሁ በቅርቡ። መቼ? እዚህ ከአንድ ወር በፊት። ምክንያቱም ገመዱ ያለው እናትሽ አመለ ወርቅ ጋር ነው። የሚደረጉ አንዳንድ የጥንቆላ ነገሮች አሉ እናትሽ ቤት። እሺ። እና እናትሽ ጠንቋይ ቤት ስትሄድ አያታለሁ። አንዳንድ ነገሮችን ስታደርግ አያታለሁ። ትክክል ትክክል። ምንድነው ትክክል? ትሄዳለች በፊት በቃ ብዙ ነገር ያመልካሉ። እኔ በልጅነቴ ምናምን ምንድነው ጨሌ ምናምን ነገር እናትሽ። እና አንድ የሞተ ወንድምሽን አየሁት። አዎ ትክክል። የሞተ ወንድምሽን አየሁት። እና መሞት ኑሮበት አይደለም የሞተው። ኦልሬዲ መስዋዕት ሆኖ ነው የሞተው። መስዋዕት ሆኖ ነው የሞተው። ምክንያቱም እናትሽ ጠንቋይ ቤት የሆኑ ቦታዎች ስለምትዞር መንፈሱ መስዋዕት አድርጎ ወንድምሽን በላው። ትክክል። አንዲት እህትን ደግሞ ሽባ አድርጎ አስቀምጧታል። ታማሚ ሆነች። ስፔሻሊ አእምሯን የሚያማትና ሽባ ሆነች። ታማሚ ሆነች ደግሞ አንዲት እህት ያለው አለቻው እንደ ጥንቆላ በቃ የሆነ ውቃቢ ነው ምናምን በቃ አንድ ቀን በሽታ ለቋት አያውቅም። በቃ ምንሽ ነች? እህቴ ናት፣ ታላቅ እህቴ። አንዲት እህትሽን አየሁ። እና ይሄ መንፈስ ትልቁ ችግሩና ክፋቱ ምን መሰለሽ? በኩር ልጆችን ይበላል። ልክ ልጅ ስትወልዱ ስትሉ ችግር ይፈጠራል። ከዚህ ሰዓት ጀምሮ ያንቺን ህይወት ከዚህ ድግምት ነፃ አውጥቻለሁ። አሜን አሜን። ከዚህ ድግምት ነፃ አውጥቻለሁ። አሜን። ነፃ አውጥቻለሁ። አሜን። ሰኞ፣ ማክሰኞ፣ ሮብ መቼ ነው እግርሽን እባብ ሲነክስሽ ያየሽው? አላስታውስም። ብዙ ጊዜ በህልሜ ምናምን ይለኛል ምን እና እረሳዋለሁ። ምንድነው የሚመጣው በህልምሽ? በቃ የሆነ እንትን ነገር የሚያስፈራ ነገር ይመጣል። በቃ አውሬ ይመጣል በህልምሽ? አዎ በቃ ተኝቼ ራሱ አሁን እዚህ ጌታን ከተቀበልኩ በኋላ በቃ የሆነ ይፈታተነኛል። እኔ እንጃ በቃ በጣም እጅሽን እንደዚህ አድርጊ። በናዝሬቱ ጌታ በኢየሱስ ስም ኃይል አዛለሁ።
ከዚህ ሰዓት ጀምሮ ህይወትሽን ለዘላለም ነፃ ወጣው። አሜን። ህይወትሽን ለዘላለም ነፃ ወጣው። አሜን። ህይወታት ላይ የቀራችሁ ክፉ መናፍስቶች በሙሉ በጌታ በኢየሱስ ስም ኃይል አሁን አዛለው ተጠራርጋችሁ የእሷን ህይወት ለቃችሁ እንድትሄዱ አዘዝኩኝ። አሜን። ለዘላለም ነፃ ወጣሽ አሜን። በኢየሱስ ስም። አሜን። ራፓሳሊ ክራዲያና ኮሳቴ ራቦዛሊ ብራዲያና ኮሳንታ ክላርዳ ካሳቴ ሲከተለኝ ከኋላ ምን ነች? ራባሳሊ ክራዲያ ኮሳታ ካቴ እህቱን አያችኋት? ታያለች። እህቱ የት ነው ያለችው? ሳውዲ አረቢያ ነው። ሳውዲ አረቢያ። ቤተሰባችሁ በሙሉ በጌታ ነው? እናንተ? እኔ ብቻ ነኝ በጌታ። ሙስሊም ናቸው እንዳለ። ሙስሊም ናቸው። ሳውዲ አረቢያ ምን ያክል ዓመት ሆናት? አንተ ዓመት አልሞላትም። 5 ወር ምናምን አካባቢ። 5 ወር ምናምን። ይሄ የአማርኛ የህፃናት መዝሙር አለ አይደል? በዛ በበጋ ምናምን የሚል በትግረኛ ደግሞ ሰሚራ ሰሚራ የሚል አለ። የእህት ስም ማን ነው? ሰሚራ የምትባል ማለት እሷ ዱባይ ናት። ራባሳሊ ብራዲያና ኮሳቴ አሜን አሜን። God ይፈርዳል። ሰሚራ አረብ ሀገር ነው ያለችው። አረብ ሀገር ናት እሷ። ስለ እህቶች አትጨነቅ። እና መንፈስ ቅዱስ ለክብር ያደርገዋል ብሎኛል። ጸጋን አካፈልኩ በኢየሱስ። ታሪክ ተቀየረ። ተነሳ። ስልክን ጆሮ ላይ አድርግ። ጆሮ ላይ ያራባሳሊ ብራዲያና ኮሳት ታገለግላለህ። አሜን። መንፈስ ቅዱስ በኃይል ለምታገለግል ነግሮኛል። አሜን። እሱ ምቻል አንድ አብዲ ተብሎ የሚጠራ ሰው ሲደውል አየው። አብዱል ቃድር ነው። አብዱ ነው አይደል? አብዱል ቃድር ምንህ ነው? ወንድሜ ነው። የት ነው ያለው? ወደ አርሲ አካባቢ ነው። ምን አወራችሁ ከሱ ጋር? በባህር ሄዳለሁ ነው ምናምን ብሎኝ ነበር። በህገወጥ መንገድ ማለት እንደ እህቶች አረብ ሀገር ሄዳለሁ እያለ ነው አብዱ አይደለ? ከዚህ ሰዓት ጀምሮ እዛው ባለበት ምድር እግዚአብሔር እንዲባርከው ጸልያለሁ። አሜን። አሁን ምን ትነግረዋለህ መሰለህ? አብዱን ከነ ማሜ ጋር ተስማምተህ ከነ ማሜ ጋር ተስማምተህ እርሻህን አርፈህ እረስ በለው። አሜን አሜን። ሰምተኛል? ምንድን ነው ያልኩህ? ከማሜ ጋር እርሻህን እረስ። ከማን ጋር ተስማምተህ? ማሜ ታውቀዋለህ? ማሜ ራስህ Yes, right. Prophesy. እርሻህን አርፈህ እረስ በለው። እሺ አሜን። ሰምተኛል አይደል? አዎ ሰምቻለሁ። ምክንያቱም የእርሻ መሬት አላችሁ፣ መሬት አለ፣ የእርሻ መሬት ያንተና የሱ የሆነ የራሳችሁ ማለት ነው። እና አርፈህ እረስ በለው። አሜን። ቻው። አንተ አገልግል፣ እሱ ይረስ። ቻው። ሲከተለኝ ከኋላ ተከተልሽ ነው ምን ነች? ጓደኛ ማለት ጓደኛ ሳይሆን ከኔ ጋር ነው የመጣችው። የአንድ ሀገር ጓደኛ ብቻ ነሽ? አንድ ጥያቄ ልጠይቃችሁ። ሜቢ ስለ እናንተ ታሪክ የነገራችሁት ያወራችሁት የኔ ታሪክ እንደዚህ ነው ብላችሁ ኢንተርቪው ያደረጋችሁ ሰው አለ እዚህ ቸርች ውስጥ? የለም። እርግጠኛ ነህ? የለኝም። አንተ ስሜ እንደዚህ ነው፣ የአባቴ ስም አያቴ ችግሬ እንደዚህ ነው ብላችሁ የነገራችሁ ሰው የለም? የለም። አሁን አንዳንዱ ሰው እግዚአብሔርን ስለማይሰማ ሁሉም ሰው ጌታን የማይሰማ ይመስሏል። ከዚህ ቤት ወጣው ሳውዝ አፍሪካ የሚባል ሀገር ገባው። ሳውዝ አፍሪካ የምታውቀው ሰው አለ? አለ። ማን ነው? ተስፋዬ። ምንህ ነው ለአንተ? ምንህ ነው? የማዘሬው ወንድሜ ልጅ ነህ። ያጎት ልጅ? አዎ ያጎት። ማን ነው ስሙ? ተስፋዬ። ይሄን ሰውዬ ታውቀዋለህ አንተ? ይሄን ሰውዬ ታውቀዋለህ? አላውቅም። አዎ። ደቡብ አፍሪካ ያለው ማን ነው? ተስፋዬ። ስለ ተስፋዬ የነገርከኝ ነገር የለም? የለም። አንድ የግል ጋር ኦሮምኛ የሚችል ሰው አለ? ተስፋ ማለት በኦሮምኛ ምንድን ነው? አብዲ ማን ነው? አብዲ? አዎ አብዲ ኦቦሌ ሰኮቲ አንኮ እሱ ነው። ራካሳሊ ፕሮፌሰር ያትስ ሂየስ በደንብ ስማኝ። አሁን ይሄ ሰውዬ ስለ ተስፋዬ ብነግረው ምንም አይመስለውም። ቢኮዝ ለተስፋዬ ጉዳይ አይደለም፣ ለራሱ ነው የመጣው። አንተ ግን አብዲ ወንድሜ ነው። የአእምሮ ላይ ትልቁ ጥያቄ አብዲ ነው። አዎ ጥቂት ጠብቀኝ፣ የት እንዳለ እነግርሃለሁ። ኡፋ ራፖሳሊ ብራዲያና ኮሳተ
ፕሮፌሳይ አንድ ሁለት ሶስት ወር ወደኋላ ተመለሱ። ሙቷል ብለው ነገሯችሁ። አዎ ይሄው ወረቀቱ ከሶስት ወር በፊት ሙቷል አሏችሁ። ድንኳን ተተከለ፣ አለቀሳችሁ። የት እንዳለ ነግራችኋለሁ። አሜን። አንድ ያገል ደቂቃ እሱን ተስፋዬ ምን ነበር የሚሰራው? አገልግሎት ነው። ኖ የተስፋዬ አባት ሞተዋል። ምን ነበር የሚሰራው? የሚሰራን አላውቅም። የሚሰራውን አታውቅም? አንድ ያገል ደቂቃ እሺ። ይሄ ዩኒፎርም ታውቃለህ? አውቃለሁ። የሚለብሰው ማን ነው? መኮንን ሙካንታ። ምንህ ነው ላንተ? ወንድሜ ነው። ምንድን ነው ስራው? ደላላ ነው። እንደዛ አልጠየቅኩህም። ዩኒፎርም ማለት ወይ ፖሊስ ወይ መከላከያ? አውቃለሁ። ማን ነው? ፖሊስ ነው። ማን? አላሙ። ምንህ ነው? ስም አትጥራ። ምንህ ነው ላንተ? ወንድሜ ነው። ወንድምን ምንድን ነው ስራው? ፖሊስ ነው። ፖሊስ ጠመንጃ ይይዛል። ይሄኛውንም ጓደኛ ልጅ ወንድምህን ሳይ ጠመንጃ ይይዛል። የስ ምንድን ነው ስራው? ፖሊስ ነው። ራባሳ ሊብራዲያና ኮሳተ አናዮ ፕሮፌሰር ያውና ይሄ ወንድም ከሀገር እወጣለሁ ብሎ ኬንያ ታውቃለህ? በኬንያ ከሀገር እወጣለሁ ብሎ ይሄ ሞያሌ እንደዚህ ምናምን የሚባል ቦታ ታውቃለህ? እዛ ነው የማየው። አሜን። ወንድምህን ሞያሌ ነው የማየው። አሜን። እነሱ የነገሩ አማራ ክልል ታውቃለህ? እዛ ሞተ ነው የተባልከው። የት ነው ሞተ የተባልከው? አማራ ክልል። ወረቀቱ መጥቶ በቃ አለቀሱ። ማዘር ምናምን ያለቀሱ፣ ግን ፋዘርና እነሱ አዛብ ናቸው። ከዛ እኔ በጌታ ስለማምን የለ የኛ ወንድም እሷ ነው ወደዚህ ያመጣችኝ። ይሄ ባለቤቴ ወደ ጌታ መጥ ያው እሷ ነች። የታል ነው ባለቤቱ? እሷ ቤተሰቦች ምን እንዳሉ አንቺ ጦንቃይ ቤት ነው የምትዩ፣ አንቺ ነው ይሄን ልጅ እንደዚህ ያባላሹ ብሎ እሷ ሲሞን አባላሹ። ከዛ እኔ እንደዚህ አልኩት፣ እኔ ከሷ ጋር ከሀገር እወጣለሁ፣ የሚሰራውም ስራ ትቼ ከሀገር እወጣለሁ። ግን ቢሞትም ባይሞትም እኔ ወንድሜ አልሞትም፣ እኔ ቢሞትም በጌታ ነው። እነሱ አማራ ክልል ላይ ሞተው አሏቸው አይደለ? አማራ ክልል ላይ አይደለም የሚሞተው፣ አሁን በህይወታቸው አለ። ሞያሌ ታውቃለህ? ሞያሌ የኬንያ እዛ ይቸዋለሁ። አሜን። ስልክህን ስጠኝ። ራፓሳሊ ክራሃዲያና ኮሳተ ኦቦሌሳ ነው አይደለ? በኦሮምኛ ወንድም ና ይሄ ምንድን ነው? ችግር የለውም እኔ እነግርሃለሁ። ቢኮዝ እኔ መተንቤ ችግር የለብኝም። ኦሮምኛ የሚችል ሰው አለ? እስኪ ስጡኝ ወረቀትና እስክሪብቶ ስጡኝና ምን ማለት እንደሆነ ተነግሩኛላችሁ። ትናንትና አንዱን ሰው ቶሎሳ ምን ማለት ነው እለዋለሁ። ቶሎሳ ማለት ነው አለኝ። ትችላለህ? ኦሮምኛ ትችላለህ አንተ? ና እኔ በአማርኛ ልጻፍልህ፣ አንተ ትርጉሙን ንገረኝ። ለነሱ ሳይሆን ለኔ የምትነግረኝ። በአማርኛ ታጋይ ማለት ምንድን ነው? በኦሮምኛ ታጋይ ማለት ታጋይ ሎልቱ እንደዛ አይነት ስም ግንኙነት ያለው ሰው ታውቃለህ? ልጁ የራሱ ታጋይ ነው እኮ ልጁ የራሱ ታጋይ ነው። ፋልሜታ ፋልማታ ማን ነው? ልጄ ነው ፕሮፌሰር ምን ብዬ ነው እዚህ ጋር የጻፍኩት? ይታያቸዋል። ምን እንደሚለው ፋልሜታ ልጄ ነው። ትርጉሙ ምንድን ነው? ትርጉሙ እኔ ከወታደር ቤት ስላመጣ ታጋይ ማለት ነው ትርጉሙ። ከዛ እሱ ታግሎ ነው ወደ ቤት ወደዚህ ወደ ራሴ ያመጣው። ከዛ ወታደር ቤት ያወጣኝ እሱ ነው። ፋልሜታ ምን ማለት ነው? ፋልማታ እሱ ነው ተፋልሞ ያወጣኝ ማለት ነው። እሱ ነው ተፋልሞ ያወጣኝ እንደማለት ነው። ስንት አመቱ ነው? 2 ዓመት ከ3 ወር። ፋልመታ ልባርክላችሁ። ትልቅ አገልጋይ እንደሆነ ልጸልይ። አሜን። ፈልጋለሁ እግዚአብሔር ሰው ትልቅ አገልጋይ እንደሆነ እግዚአብሔር ሰው ነገራችን ማለት ነው። አሕዛብ ብቻ ናቸው እኔን አሁን ሊገሉኝ ነው የሚፈልጉት። ግን እኔ እዛ እርሻ አለኝ።
የፓፓ አምላክ እኮ አሳፍረኝ እያልኩ ነው። አሁን ይሸበለቀው አጭጄ መጣሁ። እዛ አስቀምጬ መጣሁ። አልሰማቸውም። ዋናውን ጥቂት ይዘው ይይዛሉ። እጄ ነው በቃ መጣ። ጻድቅ በእግዚአብሔር ደስ ይለዋል፣ አሜን። ልቡም በአምላኩ ይተማመናል። አሜን 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 አሜን። ፋልመታ ትልቅ የእግዚአብሔር ሰው ነው የሚሆነው። አሜን አሜን። ግን የፋልመታ በበሽታ ማጥቃት የሚፈልግ መንፈስ አለ። እግዚአብሔር ነቅሎታል። አሜን። ሳምባምች ነው ማም ሳምባምች ያሟል። ምን ብሎታል እግዚአብሔር አልኳችሁ? በሽታውን ነቅሎታል። አሜን። ስንት ልጅ አላችሁ? መጀመሪያ ባሌ ሞቷል። እኔ አንቺ ስንት ልጅ አለሽ? አራት ልጅ። አንተስ? አንድ አለ። ከሷ አንድ ልጅ አለ። እርግጠኛ ነሽ ከሷ አንድ ልጅ ብቻ ነው ያለሽ? እኔ ከሷ አንድ ልጅ ብቻ ነው ያለሽ? አሁን አይደለም። ጥቂት ወራት ወደ ኋላ ተመለስኩ። ይሄ መጨንገፍ ታውቂያለሽ? 3 ጊዜ ነው ጨነገፈ። ከዚህ ማለት ነው። 3 ጊዜ ጨነገፈ። 3 ጊዜ ፌል ሲከተለኝ ከኋላ ፓስተር ቸሪና ትናንትና ሶሻል ሚዲያ ላይ አንድ ቪዲዮ ለቆ ነበር። ፕሮፌት ሚራክል ካላገኘኝ ንገሩት፣ አድርሱት፣ ሳይነካኝ ሳይቀባይ ብሎ ተናግሮ ነበር። ይኸውና አግኝቼዋለሁ። ስልከን አንሳቱና ዩቲዩብ ላይ ገባሁትና ፕሮፌት ሚራክል ይላል። ፕሮፌት ሚራክል ሲል የመጀመሪያ የመጣው ትምህርት ያስተማረ ነው። ምንድነው ብዬ ሲሰማ ሚምሻክ ይላል። ጉዴን አውጥተልኛል። በቃ ዘመኔ ብሩክ ይሁን ወዳለሁ። በቃ እኔ አዲስ አበባ መጥቼ በቃ አሁን አንተን ለማግኘት ተጓጉቻለሁ። ስለ ሚምሻክ እንድጸልይ ይፈልጋል። ልቀባው ነው። ክብር ለኢየሱስ ይሁን። ምን እንደተፈጠረ ነገራቸው። ሆሊ ስፒሪት ለይታ 10 ሰዓት ሲቀሰቅስህ ከዛ የሆነውን ነገር ንገራቸው። እሺ፣ ስሜ ፓስተር ቸርነት ነው የሚባለው። የመጣሁት ከሐዋሳ ነውና ፕሮፌትን ያው አንድ ጊዜ ሐዋሳ ሲመጣ ነው ያየሁትና አንድ ጊዜ እኔ ከምሽቱ 3 ሰዓት እስከ 9 ሰዓት እጸልያለሁና ከምሽቱ 3 ሰዓት እስከ 9 ሰዓት እጸልይ ከምሽቱ 5 ሰዓት አካባቢ ፕሮፌት ሚራክል ፊት ለፊት ላይ ብቅ አለ እና ብዙ ጊዜ አይቻል አቅምና ብቅ ስል ከዛ በኋላ ጸሎት ተቋረጠ። መጸለይ አልቻልኩም። ግራ ሲገባኝ ተነሳሁት። ሶሻል ሚዲያ ሲሞክርም አቃተኝ። ዝም ብዬ ዩቲዩብ ላይ ገባሁትና ፕሮፌት ሚራክል አልኩት። የመጀመሪያ የከፈትኩት ትምህርት ሚምሻክ የሚል ነው እና ከዛ በኋላ በቃ እኛ ተከራይቼው ነው የምኖረው። ግቢው እስከምናወጥ ድረስ ሚምሻክ ያልከው መጫወት ጀመረ። እስከሚነጋ ማለዳ 11 ሰዓት ድረስ እኔ ሚምሻክ ያልኩ ነው። ማዘር እንግዲህ ከኛ ጋር ነው ዲግሪ የተማራችሁና መጽሐፍ ቅዱስ ቸረ ምንድነው ሚምሻክ የምትለው? ሚምሻክ የምትለው ምንድነው አለች። ሚምሻክ አላቅ የሚነራሱ አብጃለሁ የመስፋፋት ቅባት ማለት። ከዚህ በኋላ በህይወቴ ላይ በኑሮዬ ላይ አልኩት እንግዲህ መታሰር አልፈልግም አልኩት እና በቅርብ ቀን እንዳያችሁት እዚህ አዲስ አበባ ላይ አይሾ ስፒሪት ተብሎ መጥቷል። በፌደራል ታጅቦ ነው እንግዲህ እንደ ውሻ ወፍ ብሎ ማለት ነው። እንደ እኔ ሚምሻክ ቅባት አግኝቶኝ ከዚህ በኋላ ሐዋሳ ላይ አልገደም አልኩት። ዓለም ላይ እሰፋለሁ ብዬ ማለት ወጫው ጀመርኩት። ከዛ ባለው ቶሎ ብዬ በቃ ማለዳ 2 ሰዓት ላይ 11 ሰዓት ላይ ፊተን ታጠብኩ፣ ጸጉሬን በጠርጀኩ። ጸጉሬን እንደበጠርኩት ሚደለ ማወጅ ጀመርኩት። በቃ ቶሎ ብላችሁ ለፕሮፌት ሚራክል አድርሱልኝ አልኩት። ልክ ያ ቪዲዮ ራሱ በጣም ቫይራል ወጣ፣ ከፍተኛ ቫይራል ወጣ። ሰው ሁሉ ኮመንት ላይ በቃ ምንድነው ሚምሻክ ተርጉምልናል፣ ሂዱና ሄቨን ቲቪ ጠይቁ አልኩት። ስለዚህ ሚምሻክ ብሎ እንዲጸልይልኝ መጥቻለሁ። ፓፓ እንዲጸልይልኝ ፈልጋለሁ። ክብር ለኢየሱስ ይሁን። ሚምሻክ አኖይንቲንግ ኦይል ነው። አሁን ሚምሻክን ነው የምቀባው። ተነሳ። በእግሮቹ ወክ አድርግባቸው። ሚምሻክ እርምጃዎች በሙሉ ሚምሻክ በሁሉም አቅጣጫ መስፋፋት፣ በሁሉም አቅጣጫ መስፋፋት። እግሮችን ቀብቻለሁ፣ እግሮችን ቀብቻለሁ። ከዚህ በኋላ አንድ ስፍራ ላይ ብቻ አትገደብም። አንድ ስፍራ ላይ ብቻ አትቆም። አንድ ስፍራ ላይ ብቻ አትቆም። እግሮች ተቀብተዋል። ደቡብ ነህ ሲሉ አንተ ምስራቅ ነህ፣ ምዕራብ ነህ፣ ሰሜን ነህ። አንድ ቦታ ብቻ አትገደብ። አፍሪካ ነህ ሲሉ ዩሮፕን ስትሻገር አይቻል፣ ደቡብ አሜሪካን ስትሻገር አይቻል፣ ሰሜን አሜሪካን ስትሻገር አይቻል፣ አውስትራሊያን ስትሻገር አይቻል፣ ኤዥያን ስትሻገር አይቻል። አንድ ስፍራ ላይ ብቻ አትቆምም፣ አትቆምም። አሜን 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 በኢየሱስ ስም አሜን። አንድ ስፍራ ላይ አትገደብም። አንድ ስፍራ ላይ አትቆምም፣ 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 አትቆምም።
አትገደብም 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 አካፈልኩ አካፈልኩ ይሄንን ቅባት አካፈልኩ 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 እግዚአብሔር በኃይል ያሰፋል ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል ጸልያለሁ ፓስተር ቸሬ የሚለውን ስም ሙሉ ኢትዮጵያ እንድታቆጸልያ አሜን ሙሉ ኢትዮጵያ ያንተን ስም እንዲያቆጸልያ እግዚአብሔር እንዲያበዛ እንዲበተን እጸልያለሁ አሜን ከዚህ በኋላ ዳርቻዎች ተሰፉ እግዚአብሔር ወደ ብዙ ስፍራዎች ውስጥ አስገባ ወደ ብዙ ስፍራዎች ውስጥ አስገባ አሜን አሜን ሚምሻ እንደተቀባው ቅባት ሚምሻ ሆነ አሜን ሆኗል አሜን ይችላል ሲከተለኝ ከኋላዬ ና ጥላ ሄደች እቺ ምን ነች አሳያቸው ምን ነች እዛው ምን ነች ባለቤቴ ምን እያደረጋችሁ ነው እዛ አፕል እየበላን ለምን አፍረ ነው የፍቅር ታሪክ ያሳለ ፍቅርን እየገለጽክ ነው ኦኬ የት ነው ያለችው ሳውዲ ነች ምን ያክል ጊዜ ሆነ ሳውዲ አንድ ወሯ ነው ከሄደች ልተንብይ ፕሮፌሰር አይደል ምን ያክል ጊዜ ሆነ ሳውዲ ከሄደች አንድ ወሯ ነው ገና ከሄደች አንድ ወሯ ነው አላፈቀች ትናፍቃለች ስማኝ አንተን አየው አንድ ደግሞ ሌላ ሰው አየው አቹራ ማን ነው መጀመሪያ ዳላላ ብሬም በልቶብኝ ጠፍቶ ነበር ማን ነው ስሙ አቹራ ነው አቹራ ብዬ ነው ስሙን ሴቭ ያርኩት ብርን ገንዘብን በልቶኝ ጠፋ የት እንዳለ ልንገርህ ምን ታረጋዋለህ ብነግርህ ብርን ይቀበላለው ባገኝ እኔ ነግራለሁ ጥቂት ደቂቃ ጠብቀኝ አቹራ ካንተ ሊደበቅ ይችላል ከነብዩ አይደበቅም ችግር የለም አቹራ ልሳን ይመስለው አይደል ልጅሽ መጣች አንተ ሰላም ነው እሺ ገና ከሄደች አንድ ወሯ ነው ችግር የለው ክብር ለኢየሱስ ይሁን አሜን አጩራ ገንዘብህን እንዲመለስ አዛለሁ አሜን ሳሪስ የሚባል ሰፈር ታውቃለህ ሳሪስ አያለው አጩራን ሳሪስ ነው የማየው እሺ ሳሪስ ያለ የኦርቶዶክስ ቤተክርስቲያን ስሙ ምንድነው ሳሪስ ታውቃለህ አቦ ቤተክርስቲያን አው የእናቴ ዘመዶች እዛ አሉ የእናቴ ዘመዶች እዛ አሉ አሁን ስንት ሰዓት ነው ነገ 8 ሰዓት አቦ ቤተክርስቲያን አካባቢ በር ላይ ቆመህ አጩራ በዛ ሰልፍ ታያለህ አሜን ቻው ራባሳ ሊብራዲያና ኮሳተ ፕሮፌሰር አሪ አጩራ ማለት ፈልጎ አይደለም ነገ 8 ሰዓት በግድ ቃል ያሳልፈዋል አሜን በግድ yes daddy አንዱ እዚህ ጸንሳ አርግዛ ጥሏት ጠፍቶ 3 አመት ሙሉ ጥሏት ጠፍቶ ብቻዋን አሳድጋው ባለሽት እንዳለ ልንገርሽ አልኩ ጣዋልሽ ኦራይል የሚባለው ሰፈር ታውቂዋለሽ አሁን 3 ሰዓት ላይ ቆሚ እዛ ታገኘዋለሽ አልኳት በጌታ ፊት ነው ነግራችሁ ሄደች አገኘችው አጸንሶ ጠፍቷል እንደዚህ አይነት ወንዶች ካሉ እኔ ነግራችኋለሁ የት እንዳሉ ላብራዲያና ኮስታንታ ራካታላ ባሲያት ሲከተለኝ ከኋላዬ አሁን ላንቺ እንዳልጸልይልሽ ትልቁ ችግሩ ምንድነው ትቸኩያለሽ ፈጥነሻል ለመውጣት እሺ መድረክ ላይ ውጭሽ ሳያት ቸኩላለች ለመውጣት ማለት ነው በጣም ቸኩለሻል ለመውጣት አይ
ቶክዬ ነበር እውነት ነው ልጄ ስትደውልልኝ ነበር ግን ሳላገኝ አልወጣም አልኳት እሺ የሆነ ዕቃ ላቀብልሽና ትመለሻለሽ አለችኝ እሺ አልኳትና በዚህ ተስማማን አሁን ከተነበየኩልሽ በኋላ ትሄጃለሽ ያገኘሁትን ካገኘው በኋላ የለኝም እሺ ክብር ለኢየሱስ ይሁን አሜን እጆቻችሁን ግንባሮቻችሁ ላይ አድርጉ ከነዚህ አምሮች ቀንነት የሞላበት ደስታ የሞላበት የእናንተ ህይወት የሚቀየርበት እግዚአብሔርን በተሻለ መንገድ የምታገለግሉበት ድንቅ የሆኑ መለኮታዊ ሐሳቦች ብቻ እንዲወጡ ጸልያለሁ ብቻ እንዲወጡ ጸልያለሁ ወደዚህ አምሮ የሚላክ የትኛውም ክፉ ሐሳብ የጨለማ ሐሳብ ተስፋ የሚያስቆርጥ ሐሳብ ድህነት ያለበት ሐሳብ እርግማን ያለበት ሐሳብ ኋላ ቀርነት ያለበት ሐሳብ በኢየሱስ ስም ኃይል አሁን እንዲባረር አዛለሁ አሁን እንዲባረር አዛለሁ አሁን እንዲባረር አዛለሁ ወደ እናንተ ህይወት ከእግዚአብሔር ዘንድ የተላኩ እነ እግዚአብሔር መልአክ የሆኑ የእናንተን ፍጻሜ የሚረዱ የእናንተን ህይወት የሚያግዙ የእናንተን ህይወት ወደ ተሻለ ክብር የሚያስገቡ የማትጠብቋቸው ትልልቅ ሰዎች አሁን በፍጥነት እንዲመጡ ጸልያለሁ አሁን በፍጥነት እንዲመጡ ጸልያለሁ ፋይናንሻል አቅም ያላቸው የትምህርት አቅም ያላቸው የፖለቲካል አቅም ያላቸው የማይጠበቁ ትልልቅ ሰዎች ወደ እናንተ እንዲመጡ አዛለሁ ወደ እናንተ እንዲመጡ አዛለሁ ወደ እናንተ እንዲመጡ አዛለሁ አሜን ወደ እናንተ እንዲመጡ አዛለሁ ወደ እናንተ እንዲመጡ አዛለሁ እንዲመጡ አዛለሁ እንዲመጡ አዛለሁ አሜን እንዲመጡ አዛለሁ አሜን ሲከተለኝ ከኋላዬ መንፈስ ቅዱስ በትምህርት አቅጣጫና ትውልድን ነፃ በማውጣት አቅጣጫ በኃይል ቅባቱን አንተ ህይወት ውስጥ አስቀምጧል አሜን ትውልድን ነፃ በሚያወጣ ቅባት መንፈስ ቅዱስ ያንን ቅባት አንተ ውስጥ አስቀምጦት ያለ አሜን እና እግዚአብሔር እንደዚህ ያለኝ ትውልድን የሚያሻግር ነገር እሱ ውስጥ አስቀምጫለሁ አሜን ከዚህ በኋላ ትውልዱ አይኑንና ጆሮ እንዲሰጥ ጸልያለሁ አሜን ይሄንን ቅባት ብቻ አይደለም የማየው መጽሐፍ ካንተ ውስጥ ይወጣ ያለው መጽሐፎች ካንተ ውስጥ ይወጣል መጽሐፍ ጽፈ ያለው መጽሐፍ ጽፈ ያለው እግዚአብሔር ትውልዱን የሚጠቅም ትውልዱን የሚያሻገር ነገር እሱ ውስጥ አስቀምጫለሁ አለኝ አሁን እግዚአብሔር ወዳየልህ ነገር በፍጥነት እንድትገባ ጸልያለሁ በችኮላ እንድትገባ ጸልያለሁ እግዚአብሔር ከዚህ በኋላ ያንተን ነገር አፈጠነው ያንተን ነገር አስቸኮለው ትውልዱን ታስተምረዋለህ ትውልዱን ደግሞ ነፃ ታወጣዋለህ እግዚአብሔርን ሁለቱን ቅባት አንተ ውስጥ አስቀምጧል እወዳለሁ ምክንያቱም አንድ እግዚአብሔር መልአክ ነው አንተ ጋር ቆሞ ያየሁት አንድ እግዚአብሔር መልአክ ቆሞ ያየሁት ይሄ የእግዚአብሔር መልአክ ላለፉት ብዙ አመታት አብሮ በሄድክበት ጎዳና ሁሉ አብሮ ሲሄድ የነበረ የእግዚአብሔር መልአክ ነው ስትጸልይ ስትንበረከክ ስታለቅስ ስትደክም ስትነሳ በእያንዳንዱ ስቴሽን ውስጥ አብሮ የነበረ ነው እግዚአብሔር አሁን ለትውልድ የሚሆን አገልግሎት ውስጥ ከዚህ አብሮ ከሚያገለግል መልአክ ጋር በኃይል ያስገባሃል አሜን ከዚህ በኋላ ደጆችን አስከፍቻለሁ ትውልዱ ይሰማሃል ታላላቆች ይሰማሃል ታናናሾች ይሰማሃል ጥበብ ፍለጋ አንተ ጋር ይመጣል በኢየሱስ ስም አሜን አሜን መጎናጸፊያውን ለሱስተው እወድሃለሁ እኔ በጣም ነው የምወድህ ማይክ ስጡት ባይዘው የሱን ትምህርት ሁሉ ጊዜ 100% ነው የማመጣው ስለሚወደኝና ስለምወደው ይመስለኛል 100% ነበር የማመጣው እውነት ነው እወድሃለሁ እኔም በጣም ነው የምወደው እግዚአብሔር ሰው በጣም ነው የምወደው የተናገርከው ሁሉ እውነት ነው ብዙ ነቢያቶች እንደመጽፍ ተናግረውኛል አሁን ስዊድን ውስጥ ነው ያለሁት ስዊድን እየኖርክ ነው ዋው 6 ዓመት ነው ይዛ ከወጣው በማስተማር ነው ማገለግለው እዛ ቸርች ውስጥ ያበሻው ቸርች ማለት ነው አሁን ለረፍት መጥቼ ነውና ሆሊ ስፒሪት በዛ ማቅጣጫ ይተቀመባል ትላንቱ ዛሬ ህይወት ያምሮበታል ለቅሶ ማታ ነበር ጠዋት ደስታ ሆኗል ውርደቴ ድክመቴን ለሚፈልገው ሄዳችሁ ንገሩ ዛሬም እንዳለው ናሽ የሰው ነው ምን ይሰራልሃል እዚያ ብራቸው ግራ ተጋብተሃል በጣም መውጣት ትፈልጋለህ መውጣት አልፈለክም ፈልጋለሁ አንተ መውጣት ፈልጋለህ እነሱ ደግሞ ሊለቁ አልፈለጉ እንጃ በቃ እኔ ለምን እንደማይለቁኝ ምን ያውቃሉ ነው አልለቅም አሉ አይደል አዎ አንተ መልከ ኧረ ልቀቁኝ አልክ አንተ ደግሞ ለቁ አልለቅም አልክ
ፍሬውን ሆነብኝ። ፍሬን ሆኖብህ? ፍሬውን ነው ሆነብኝ። ፈርዖን የሆነብህ? ባይዘው አትሳቁ፣ ያስራችኋል። ስራ ምንድን ነው? ፌደራል ፖሊስ ነው። ያስራችኋል። አትሳቁ ብዬ ላብራዲያና ኮሳ ታራ ባሻደ ይብያለ። ስራ ምንድን ነው? ፌደራል ፖሊስ። ፌደራል ፖሊስ ብቻ አይደለም፣ ሳጅን ነህ። ሳጅን ነህ አንተ። ሳጅን ነህ አይደለ? አትሳቁ እያልኳቸው ነው። አሁንም እየሳቁብህ ነው። እያየህ ነው። ላብራዲያና ኮሳ ታራ ባሻደ መንፈስ ቅዱስ የራስህ ነገር ውስጥ እንዲያስገባ ጸልያለሁ። ከዚህ በኋላ አንተን በሮች በኃይል አስከፍታለሁ። በኃይል አስከፍታለሁ። ተነሳ። እግዚአብሔር ብዙ በሮችን ይከፍትልሃል። ነገር ተለቋል። ቻው። ያንተ በር አሜን። አንተ ሰውዬ ሱፍ የለበስከው እዛ ጋር 2 ዓመት ሙሉ ተንከራተትክ። 2 ዓመት ፕሮፌሰር አይደል? ላብራዲያና ኮሳ ተራባሳደ ጨለማ ከህይወታችሁ ላይ ተገፏል። አሜን። ጨለማ ከህይወታችሁ ላይ ተገፏል። አሜን። ጨለማ ከህይወታችሁ ላይ ተገፏል። አሜን። መንከራተት ካንተ ህይወት ላይ አበቃ። አሜን። ጌታ መሬት አሳየኝ። መሬት መሬት አለኝ። አንድ መሬት ቤት እሰራለሁ ብዬ ተንከራተትኩት፣ መስራት አልቻልኩም። 2 ዓመት ተንከራተትክ? 2 ዓመት። ቦታ ቁጥር ይዤ ያለው እዚህ ጋር ቦታ ቁጥር ይዤ ነው የመጣሁት። ምን ይዤ? ቁጥር የቦታ ቁጥር። የምን ቁጥር? የቦታ ቁጥር ይዞታ ማውጣበት። ኦኬ። ዛሬ ዓመት ነው እኔ ነው ቆረጥኩት። ይዞታ ለማውጣት 30 ሺህ ብር ክፈል አሉ። 12 ሺህ ብር መጀመሪያ ይዞታ ለማውጣት ክፈል አሉ። 2 ዓመት እያመላለሱ ነው። 2 ዓመት አምና ዘንድሮም እያመላለሱ ነው። 2 ዓመት እየተመላለስክ ነው። አንድ አብዱ ተብሎ የሚጠራ ሰው አየው። ቦታ የሸጠው ሰውዬው ነው። ቦታ የሸጠልህ ሰውዬ ወንድሙ ነው። የሱ ልጅ ነው አብዲ። የማን? የሰውዬው ልጅ ነው አብዲ። ማን ነው ስሙ? አብዲ ነው። እሱን የሸጠልህ ቦታውን። ችግሩ ምንድነው ታውቃለህ? ቦታውን ሲሸጥልህ ቦታው ችግር እንዳለበት ስላወቀ ነው የሸጠልህ። ቦታው 2012 ላይ ነው ለኔ ብር የወሰዱት። ችግር እንዳለበት ስላወቀ ነው የሸጠልህ። ግን ችግር የለውም። ጌታ ኢየሱስ ያለበት ቤት ስለሆነ የመጣው ያስተካክለዋል። አሁን አሜን። ሃያ ረባሰና ማንደረቦስ ዘጋዳላቦስ አብዲ ነው የሸጠልህ። አብዲ ጌታ ኢየሱስ ማስተካከል ይችላል። እርግጠኛ ናችሁ? ማስተካከል ይችላል። አንድ ያገለገ በጌታ ኮንክ ምን ያክል ጊዜ ሆነ አንተ? እኔ ብዙ ዓመት ነው። ከዛ በኋላ ወደ ዓለም ተመልሼ ነበር። አንዲት ሴት ከኋላ አየሁኝ። ሴት ባለቤቴ ጋር ተጣልቼ ሌላ ሚስት አገባለሁ ብዬ ነበር። ከዛ ተውኩት፣ ልጆች ስለወለድኩት። አንተን አየው፣ አብዲን አየው። መሬቱ ሽያጭ ሲደረግ አየው። መሬቱ ሽያጭ ሲደረግ በአንድ አይደለም ሁሉም ነገር የተከፈለው። በአንድ አይደለም የተከፈለው። 3 ጊዜ ከፈልከው። ስንት ጊዜ? 3 ጊዜ ነው ከፈልከው። 3 ጊዜ። አንዴ 2 ሰጠህ፣ ከዛ ጨመርክ፣ 3 ጊዜ። መጀመሪያ 40 ሺህ ብር ወሰዱና ከዛም ያንተ መሬት መንገድ አነሳ አለና ተመልሶ 5 ሺህ ብር ወሰደ። በ3 ጊዜ ዙር ተቀበልክ። ይሄን ሁሉ ነገርህን ታሪክ የማውቅበት ምክንያት አለኝ? የማውቅበት መንገድ የለም። እርግጠኛ ነህ? አሁን ይህንን መሬት በጌታ በኢየሱስ ስም ኃይል ወረቀቶች እንዲሰጡ ጸልያለሁ። አሜን። ፌል እንዳያደርግ ጸልያለሁ። አሜን። ፌል እንዳያደርግ ጸልያለሁ። አሜን። ለምንድነው አንዲት ጠንቋይ የሆነች ሴት ያለው? አንዲት ጠንቋይ የሆነች ሴት ያለው ከኔ ስራ ቦታ ፊት ለፊት ላይ በእነዚህ እኔ አሁን ከሞያሌ ነው የመጣሁት። ቡና ቃሌ ምናምን ይጠነቅላሉ እዛ ፊት ለፊት ላይ ፊት ለፊት ግቢ ውስጥ። ከዚህ በኋላ አንተ ነገር አይነካም። አሜን። ጠንቋዮቹን አባርሬያለሁ። አሜን። ቻው። አሜን። ተባረክ። ሲከተለኝ ከኋላ ቀጣይ ለማለት አንቤ ፕሮፌሰር ዳዲ
ሜቢ ስለናንተ ታሪክ የነገራችሁት ነገር አለ? የለም እዚህ ላሉ ሰዎች ድንገት ተሳስታችሁ እንደዚህ የለም። መኪና አየሁኝ። ሹፌር ነኝ። ሹፌር ነህ? እና ይሄ ሰውዬ የት ነው የሚሰራው የሚለው መንፈሳዊ ዓለም ላይ ሰርች አድርግ። ከዚህ ቤት ወጣው መቂ የሚባል ከተማ ደረሱ። መቂን አለፉ። ሐዋሳ የምትባል ከተማ ደረሱ። ሐዋሳን አለፉ። ዲላ ከተማ ደረሱ። ዲላ ከተማን እያየው ቆፌ የሚባል ሰፈር ደረሱ። ቆፌ ምንድነው? ቆፌ ዲላ እዛ የሚኖርበት ነበር። እዛ አካባቢ ሰው ነበር። የመኪናው ባለቤት እዛ አካባቢ ነው። አሁን ከዛሽ መኪናዋን ይዘህ ትወጣለህ፣ ትሰራለህ፣ ትገባለህ። አሁን በዛሽ መኪና እየተዳደርክ ያለህ አንተ ላብራዲያና ኮስታካቴ አሁን መኪና በእጅ እንዲገባ ጸልያለሁ። አሜን። በእጅ እንዲገባ ጸልያለሁ። አሜን። አንተ መስራት ያለብህን ነገር ልንገርህ። ቡና ታውቃለህ? እየሰራው ነው። ምን እየሰራህ ነው? ቡና እየሰራው። ፕሮፌሳይ ዳዲ ፕሮፌሳይ ጎዲ ፐር ማይ ፍሬንድ ራጋዶሳ ሊብራዲያና ኮስታቴ ፕሮፌሳይ ዳዲ አሜን። ተቀበል። I receive it. አሜን። ተቀበል። አሜን። ቡና እየሰራ ነው። ቡና ቡና እየሰራ ነው። አንተ ምን እየሰራ ነው? ቡና እየሰራ ነው። እጅልሽ ተያዙ። ህይወታችሁን ባርክ ያለው አሜን። ፍሬያማ ሁኑ። አሜን። ከዚህ በኋላ እናንተ በር ሁሉ እንዲከፋፈል ጸልያለሁ። አሜን። አንተ መሬት ስትገዛየሁ አሜን። ምኞቴ ነው። ምን ማድረግ? መሬት መግዛት። ይሄ መረሳ ሆቴል የሚባል ሆቴል ታውቃለህ? መረሳ ሆቴል ዲላ አውቃለሁ። እዛ አካባቢ ስትገዛ ይቻላል። አሜን። ኢየሱስ ይችላል። እሱ አልፈልገውም። አሜን። አሜን። ወሰርኩ በኢየሱስ ወሰርኩ። አሜን። ወሰርኩ። ኢየሱስ ይችላል። ብሮች ከፊትህ ተደርድሮ አየሁ። አሜን። ምንድነው ስል መጀመሪያ 600 ሺህ ብር አየሁ። አሜን። 600 ሺህ ብር። አሜን። ከዚህ በኋላ የተያዘባችሁ ፋይናንስ ሁሉ ተለቋል። አሜን። ሚሊዮኖችን ወደ ህይወታችሁ ጠርቻለሁ። አሜን። በራችሁ ተከፍቷል። አሜን። በኢየሱስ ስም አሜን። አንድ ነገር ልንገር፣ አብነት ከሚባል ሰው ብቻ ተጠንቀቅ። እሺ። ከማን ያልኩ? ከአብነት። አዎ፣ አብነት ከሚባል ሰው ብቻ ተጠንቀቅ። አዎ። ፓፓ የሚያወራ ነገር ትንሽ አለ፣ ምስጢር ነው። እሺ፣ እናውራ። ችግር ነው። ሚስጥር ላወራህ ነው ብለህ ጆሮአችሁ በሙሉ እኔ ጋር ነው። ሰምታችኋል? ከኪሳራ ህይወት ነፃ ወጣ። አሜን። የተወሰደብህን በሙሉ አስተፋው። አሜን። ከዚህ በኋላ አንተን በሮች ሁሉ አስከፍቻለሁ። አሜን። ነገሮች ተለቀዋል። አሜን። በኢየሱስ ስም አሜን። ተባረኩ። ጌታ ይባርካችሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።